የፋኖ ኃይሎች በተለያዩ ግንባሮች ባደረግነው ውጊያ ድል ቀናን አሉ። የብልጽግናው ሹም በበኩላቸው ከባህር ዳር እስከ ደጀን ያላቸው ኬላ ተበጥሷል ብለዋል። የፋኖ አመራሩ በበኩላቸው አብይ አህመድ በአማራና ትግራይ ህዝብ ላይ የያዙት ቀጣይ ቅድ ያሉትን ገልጸዋል። በዝርዝር መረጃችን ተሰሙታላችሁ። ራበን የቤት ኪራይ መክፈል አቃተን ኑሯችን አሳቀቀን ያሉ የኢትዮጵያ የጤና ባለሙያዎች መንግስት ጥያቄያቸውን ለመመለስ ባለመቻሉ ይልቁንም በጉልበት የማፈን አማራጭን በመከተሉ ከዛሬ ሰኞ ግንቦት 11 ቀን 2017 ዓ.ም ጀምሮ ሙሉ በሙሉ የሥራ ማቆም አድማ መምታታቸውን አስታወቁ። ጉዳዩን በተመለከተ መግለጫም ተሰጥቷል። ከኛ ጋር ከቆያችሁ በዝርዝር ተሰሙታላችሁ። በሌላ በኩል በጎጃም ቀጠና ጮቄ ተራራ ግርጌ የተገደሉትን ያገዛዙን ብርጋዴር ጀነራል የተመለከተ አዲስ መረጃ ሞቷል። ወደ እናንተ ለማቅረብ በዝግጅታችን አካተነዋል። ጥብቅ ሚስጥር ተብሎ ተይዞ የነበረው መረጃ ለአደባባይ በቅቷል። ከባዱ ውዝግብ ተነስቷል። የባለስልጣናት ስም ተዘርዝሯል። ከከፍተኛ ወታደራዊ አመራሮች እስከ ቀበሌ ባለስልጣናት ድረስ የያዘ የወንጀል ትስስር ወይንም ኔትወርክ ነው። በዚህ መረጃ ሾልኮ መውጣት ብስጭቶችም እየተሰሙ ነው። ገና ብዙ የሚያነጋግር ነገር አለው እየተባለ ሲሆን ዓለም አቀፍ ወንጀሎችን ጭምር ያካተተም ነው። በመረጃችን ከኛ ጋር ከቆያችሁ ጉዳዩን በዝርዝር ተሰሙታላችሁ። ሰላም ጤና ይስጥልን። በመላው የዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክና ሼር በማድረግ ቤተሰብ ሁኑ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። ራበን የቤት ኪራይ መክፈል አቃተን ኑሯችን አሳቀቀን ያሉ የኢትዮጵያ የጤና ባለሙያዎች መንግስት ጥያቄያቸውን ለመመለስ ባለመቻሉ ይልቁንም በጉልበት የማፈን አማራጭን በመከተሉ ከዛሬ ሰኞ ግንቦት 11 ቀን 2017 ዓ.ም ጀምሮ ሙሉ በሙሉ የሥራ ማቆም አድማ ማድረጋቸውን አስታወቁ። የጤና ባለሙያዎች አስተባባሪ ኮሚቴ ባወጣው መግለጫ ወደን ሳይሆን ተገደን ከዛሬ ጀምሮ ወደ ሙሉ ለሙሉ የሥራ ማቆም አድማ ተሸጋግረናል ብሏል። ንቅናቄው ለጤና ባለሙያዎች ባስተላለፈው መልእክትም ለጊዜያዊ ችግሮች በፍጹም እጅ እንዳንሰጥ መንግስት ለጤና ባለሙያው ክብር ካለውና ለማህበረሰቡ የሚያስብ ከሆነ በየቦታው ከፋፍሎ የሚያከናውነውን ስብሰባ አቁሞ የታሰሩ ቤተሰቦቻችንን ፈቶ በይፋ ለመፍትሄ ጥሪ ማድረግ አለበት። አሁን ጉዳዩን በያዘበት መንገድ ግን የትም ሊደርስ አይችልም ብሏል። ንቅናቄው በመግለጫው አክሎም ውድ የሙያ አጋሮቻችን እንደ እስካሁኑ ሁሉ ያለማወላወል ከኢትዮጵያ ጤና ባለሙያዎች ማህበር ቦርድ የሚወርድላችሁን መመሪያ እንደያላችሁበት ነባራዊ ሁኔታ በስርዓትና በቆራጥነት ተግብሩ። ከዚህ በኋላ ወደ ኋላ መመልከት ብዙ መስዋዕትነትን ያስከፍላል፣ በአቋሙ የጸና ግን ያሸንፋል ብሏል። ይህንን ተከትሎ በሀገሪቱ በሚገኙ በርካታ የጤና ተቋማት የሚሰሩ ሐኪሞች ከዛሬ ጀምሮ ወደ ሙሉ አድማ በመሸጋገራቸው በአዲስ አበባ ያሉትን ጨምሮ አያሌ ሆስፒታሎች ጸጥ ረጭ እንዳሉ ከየቦታዎቹ የሚደርሱን መረጃዎች አረጋግጠዋል። በሁሉም የሀገሪቱ ክልሎች ባሉ አብዛኞቹ ሆስፒታሎችና የጤና ተቋማት አድማው በፍጥነት መተግበር መጀመሩ የጤና ባለሙያዎች ምን ያህል እንደተናበቡ ብቻ ሳይሆን በኑሯቸውም ምን ያህል እንደተከፉ ጭምር ማሳያ ነው ተብሏል። ያለፈውን ሳምንት በትዕግስት ሲሰሩ የቆዩት የጋንዲ ሆስፒታል ሐኪሞች ጭምር ይህንን መልእክት በማስቀመጥ ሙሉ አድማውን እንደተቀላቀሉ በሚከተለው ማስታወቂያ አመልክተዋል። ለጋንዲ መታሰቢያ ሆስፒታል ጉዳዩ የሀገር አቀፍ የሕክምና ባለሙያዎች ንቅናቄ ላይ መሳተፍን ይመለከታል። ከላይ በርዕሱ ለመግለጽ እንደተሞከረው በሀገር አቀፍ ደረጃ የጤና ባለሙያዎች ንቅናቄ እየተደረገ ሲሆን ባለፉት ሳምንታት እንደ ባለሙያ የተጠየቁት ጥያቄዎች መልስ አልተሰጣቸውም። ሆኖም እኛ የጋንዲ መታሰቢያ ሆስፒታል ጠቅላላ ሐኪሞች ስራችንን በትዕግስትና ለታካሚዎቻችን ያለንን ክብር ለማሳየት ያለምንም መቆራረጥ ስናገለግል ቆይተናል። እንዲሁም
የሆስፒታሉ ማኔጅመንትና አመራሮቹ ያለምንም ጫና ላደረጋችሁልን ቀና ትብብር እያመሰገንን እኛም ጠቅላላ ሐኪሞች ይህ ጥያቄያችን በመሆኑ ከዛሬ ማለትም 11/09/2017 ዓ.ም ጀምሮ ንቅናቄውን ለመሳተፍ እንደወሰንን ለማሳወቅ እንወዳለን። ይህንን ስናደርግ በታላቅ ሐዘን ውስጥ ሆነን ነው። በእጃችን ላይ የሚገኙትን ታካሚዎች ሆስፒታሉ ውስጥ ለሚገኙ ባለሙያዎች ያስረከብን መሆኑን በትህትና እንገልጻለን ይላል። በሌላ በኩል ከግቢያቸው በጸጥታ ኃይሎች እንዲወጡ ከተደረጉ በኋላ በማስጠንቀቂያ ማስታወቂያ ተመልሰው ስራ እንዲጀምሩ ጥያቄ የቀረበላቸው የሐዋሳ ዩኒቨርሲቲ ሆስፒታል ሐኪሞች በሰጡት ምላሽ ማስጠንቀቂያው የሙያ ክብራችንንና አገልግሎታችንን የማይመጥን ዛቻና ማስፈራሪያ የታከለበት ነው። ይህ ብቻ ሳይሆን ጥያቄያችንን በእስር ለማፈን የተጀመረውን ዘመቻ ጭምር በመቃወም ከሐሙስ ጀምሮ የጀመርነውን ሙሉ የሥራ ማቆም አድማ አሁንም ከባልደረቦቻችን ጋር አጠናክረን እንቀጥልበታለን በማለት አስታውቀዋል። በሌላ መረጃ ህዳር ወር መጨረሻ ላይ በጎጃም ቀጠና ጮቄ ተራራ ግርጌ በፋኖ የተገደሉት ብርጋዴር ጀነራል ሰይፈ አንጊ ወራሾች ውርስ ያጣሩበት ሰነድ እንደሚያሳየው በርካታ ገንዘብ መዝረፋቸውን ነው። ከተደበቁና በገንዘብ ካልተገለጹ ንብረቶች በተጨማሪ በሟች ብርጋዴር ጀነራል ሰይፈ አንጊ ስም በኢትዮጵያ ንግድ ባንክ አሶሳ ቅርንጫፍ 77669 ብር ከ63 ሳንቲም፣ በኢትዮጵያ ንግድ ባንክ አጉንታ ቅርንጫፍ 631088 ብር ከ62 ሳንቲም፣ በአቢሲኒያ ባንክ ዳንግላ ቅርንጫፍ 835783 ብር ከ21 ሳንቲም መገኘቱ ተመላክቷል። ይህች ገንዘብ የአብይ ጀነራሎች ካላቸው ሀብትና ከዘረፉት አንጻር በጣም ጥቂት ብትሆንም ይህ ገንዘብም የተዘረፈ መሆኑ ግን ሐቅ ነው። በሌላ መረጃ የፋኖ ኃይሎች በከፈትነው ማጥቃት ድል እየቀናን ነው አሉ። የብልጽግናው ሹም በበኩላቸው የፋኖ ኃይሎች ከባህር ዳር እስከ ደጀን ያለ ኬላቸው ተበጥሷል ብለዋል። የፋኖ አመራሩ ደግሞ አብይ አህመድ በአማራና ትግራይ ህዝብ ላይ የያዙት ቀጣይ ዕቅድ ያሉትን ገልጸዋል። በአማራ ክልል የሚደረጉ ውጊያዎችና የሚፈጸሙ ጥቃቶች መጠናቸው ይለያይ እንጂ አሁንም በየጊዜው እየደረሱ ቀጥለዋል። በምስራቅ ጎጃም ዞን መቀመጫ ደብረ ማርቆስ ቢቡኝ ጥቃት መድረሱ ተሰምቷል። በደቡብ ወሎ አምባሰል ተራራማ ስፍራዎች ላይ ደግሞ የመንግስት ወታደሮች በተደጋጋሚ የከባድ መሳሪያ ድብደባ እየፈጸሙ ስለመሆናቸው ታውቋል። በማዕከላዊ ጎንደር ልምባ በተባለ ቀጠና የፋኖ ኃይሎች መገኛ አካባቢ የተጓዙ የክልሉ የጸጥታ ኃይሎች ጋር የተኩስ ልውውጥ ተደርጎ ሰብአዊ ጉዳት ደርሷል። እነዚህ ጥቂት የክልሉ የውድመትና የጥፋት የእርስ በርስ ጦርነቱ መገለጫዎች ቢሆኑም የብልጽግናው ሹማምንት ደግሞ የፋኖ ኃይሎች አብቅቶላቸዋል በሚለው ፕሮፓጋንዳቸው ቀጥለዋል። ድረስ ሳህሉ የተባሉት ከፍተኛ የክልሉ የብልጽግና ሹም አንዱ ሲሆኑ ደብረ ታቦር ላይ ሆነው ፋኖ ፍርክስክሱ እየወጣ ነው፣ ከደጀን እስከ ባህር ዳር ዘርግቶት የነበረው ኬላ ተመቶበታል፣ መንቀሳቀሻው ጠቧል፣ ኮሪደር ለኮሪደር እየተሽሎከለከ ነፍሱን ለማዳን እየጣረ ይገኛል፣ ሚዲያዎች ከድተውታል፣ ተዋጊውም እየፈረሰ መጥቶ እጅ እየሰጠ ይገኛል የሚል ንግግር ነው ያደረጉት። ፋኖ እሳቸው በሚሉት መንገድ ፈርሶ ከሆነ በርካታ እዞች ተሰማርተው ድሮንም ተጨምሮ እየተዋጉት ያሉት ከማን ጋር ነው የሚለው ግን ምላሽ የለውም። በእርግጥ አመራሩ እንዳሉት በቅርቡ በተለይ በዛው በደቡብ ጎንደር ቀጠና አንዳንድ የፋኖ አመራር እንደሆኑ የተገለጹ ሰዎች እጃቸውን መስጠታቸውን አሳውቀው ነበር። ከዚህ ጋር በተያያዘ ምላሽ አለኝ የሚሉት ደግሞ ሌላኛው የፋኖ አመራር አርበኛ አስረስ ማረዳምጤ ናቸው። ትግሉ የአጭር ጊዜ ግርግር መስሎት የተቀላቀለው ከማናንሼ በሚል ፉከራ ራሱን አመራር አድርጎ የቆየው በሌሎች ኃይሎች ግፊት ሜዳውን ያጣበበውና አስቀድሞ አስተላለፉ ከብልጽግና ብዙም ያራቀው ቡድን
እዚህም እዛም እየተንሸራተተ ነው ብለዋል። አገዛዙ በህዝቦች ላይና በህዝቦች መካከል ጦርነትን በመቀስቀስ ሀገሪቱን የጦርነት አውድማ አድርጓት ቀጥሏል። አብዛኛው የሀገሪቱ ምሁር ደግሞ ነገሩን በትዝብት መመልከትን መርጧል የሚለው ደግሞ የበርካቶች ወቀሳ ነው። ከሰሞኑ በኃይሌ ግራንድ በተዘጋጀ የውይይት መድረክ ላይ ከወሎ ዩኒቨርሲቲ የተገኙ አንድ ምሁር አማራ ክልል ለ2 ዓመት ሲተራመስ ህዝብ ሲሞት እርቃኑ ሲቀር ኢኮኖሚው ሲወድም ያደረግነው አስተዋጽኦ የለም ብለዋል። ከወላይታ ሶዶ ዩኒቨርሲቲ የተገኙት ፕሮፌሰር አልማዝ አንጀሎ ደግሞ ለ4 ዓመታት ጦርነት ውስጥ ነን፣ በጦርነት ማፍረስ ውድመት ነው ያየነው ሲሉ ይገልጹና ምሁራን በእርግጥም ዝምታን መርጠዋል፣ ነገር ግን ብንናገር እንደመጣለን የሚል አስተሳሰብ አለ። ይሁን እንጂ ሐሳቦች ሲነሱ ደካማ ጎኖችን ተቀብሎ ከማስተካከል ይልቅ ተናጋሪውን ተከታትሎ አደጋ ማድረስ ማሰር ማሳደድ ነው። ለዛ ነው ዝምታ የተመረጠው ሲሉ አስረድተዋል። 10 በመቶ ተሰርቶ 90% አወድሱኝ የሚል አስተያየት ነው እየተፈለገ ያለው። ኢትዮጵያ በዚህ መንገድ ከቀጠለች ትጠፋለች ብዬ ነው የምፈራው። ምክንያቱም ጦርነት ነው ያለው፣ መደማመጥ ጠፍቷል። አንዱ በሌላው ላይ የበላይነት የሚያውጅበት ጊዜ ላይ ነን። ከዜሮ ተነስተን ራሳችንን እናርም በማለት መክረዋል። በፑንትላንድና ሶማሊያ ተወላጆች መሃል በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ግቢ ውስጥ የተፈጸመው አነጋጋሪ ድርጊት ብዙዎችን አስገርሟል። ሶማሊያና ተገንጣይ ግዛቷ ፑንትላንድ በዜጎቻቸው መሃል ብቻ ሳይሆን በፖለቲከኞቻቸው ዘንድም ከሰሞኑ ሰጣ ገባው እየተባባሰ መጥቷል። ጉዳዩ ግን አዲስ አበባ ድረስ ይዘልቃል ብሎ ያሰበ መኖሩ ያጠራጥራል። በሰሜን ምስራቅ ሶማሊያ የምትገኘው ፑንትላንድ የዛሬ 27 ዓመት ገደማ ነፃነቷን አውጃ ከሶማሊያ የፌዴራል ግዛቶች አንዷ ለመሆን ብታስብም ውጥረቱ ተባብሶ ቀጥሏል። ይህ ሆኖ ባለበት ሁኔታ ነበር ከፑንትላንድና ከሶማሊያ ተወጣጥተው በኢትዮጵያ መንግስት አጋርነት የማስተርስ ትምህርታቸውን እየተከታተሉ የሚገኙ ተማሪዎች በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ግቢ ውስጥ የተጋጩት። ዩኒቨርሲቲው ውስጥ ካሉ የመረጃ ምንጮች የደረሰን መረጃ እንደሚጠቁመው በትናንትናው ዕለት ከፑንትላንድ የመጡ ተማሪዎች አንድ የሶማሊያ ዜጋ ላይ በዶርሙ ውስጥ የመግደል ሙከራ አድርገውበት ነበር። ነገሩ እንዲህ ነው። ከሶማሊያ የመጣው አንድ ግለሰብ ከፑንትላንድ የመጣች ሌላ ሴትን ከዩኒቨርሲቲው ግቢ ውጭ ምግብ ቤት በሚጠቁምበት ወቅት ከተናቀ ጎሳ የመጣች መሆኗን በመግለጽ ስድብ ይሰነዝራል። ግለሰቧም በንዴት የምትጠጣበትን ብርጭቆ ወርውራ ከዛም በንዴት ለሀገሯ ልጆች ደውላ ትናገራለች። ነገሩን በብስጭት የሰሙ ሌሎች 6 የፑንትላንድ ተወላጆች ግለሰቡ ግቢ ከገባ በኋላ ደውለው ዶርም ጠብቀን በማለት አዘናግተው ከደቂቃዎች በኋላ ዶርሙን በማንኳኳት ሲከፍትላቸው ለ6 የመግደል ሙከራ እንዳደረጉበት ታውቋል። የግቢው ጥበቃ ኃላፊ ጉዳዩን ወደ ሕግ የመራው ሲሆን የፌዴራል ፖሊስ ግቢው ውስጥ ተፈጥሮ የነበረውን ግርግር ለጊዜው ጋብ እንዲል ማድረጉ ታውቋል። ፖሊሶች የተሰበሰበውን ተማሪ የመበተን ስራ የሰሩ ሲሆን ጉዳዩ ብሎክ 30 ተብሎ በሚጠራው ስፍራ ስለሚታይ ማንም ተማሪ ወደ ብሎክ እንዳይገባ ታግደው መቆየታቸው ታውቋል። ይህ ክስተት አሁንም በድጋሜ በሁለቱ ሀገራት ሰዎች መሃል እንዳይከሰት ጥብቅ የፖሊስ ክትትልና ሰፈራ በግቢው ውስጥ እንዳለ ታውቋል። በሌላ መረጃችን የሾለከው ጥብቅ ሰነድ ጣጣ መጣ። አደገኛው ሰነድ ማወዛገቡን ቀጥሏል። አዲስ አበባና መቀሌን እያነታረከ ነው። ከበድ ያለ የፖለቲካ ንትርክ ተፈጥሯል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ከአዲስ አበባ እንዲሁም አቶ ጌታቸው ረዳን ተክተው የጊዜያዊ አስተዳደሩን እየመሩ ያሉት ሌተናንት ጀነራል ታደሰ ወረደ ዋነኛው የውዝግቡ አካል ሆነዋል። በከፍተኛ ደረጃ ሚስጥር ወይም ቶፕ ሴክሬት በሚባል ደረጃ ተይዞ የነበረው ጉዳይ ነው። ሆኖም አሁን ግን በአቶ ጌታቸው ረዳ በኩል እንዲለቀቅ ተደርጓል በማለት የጀነራል ታደሰ ወረደ የፕሬዝዳንቱ ጽህፈት ቤት አፋጣኝ መግለጫ አውጥቷል። አቶ ጌታቸውም አለኝ ያሉትን ምላሽ ሰጥተዋል። ይሄ ሰነድ ገና ብዙ የሚያነጋግር ነው። የበርካታ ባለስልጣናት ስምምነት የተጠቀሰበትም ነው። ለማህበራዊ ሚዲያው ሲሳይ ሆኗል በማለት ቁጭቱን የገለጸው የጀነራል ታደሰ ወረደ ጽህፈት ቤት እውነት ለመናገር አቶ ጌታቸው የጊዜያዊ አስተዳደሩ ፕሬዝዳንት በመሆናቸው ብቻ ያወቁትን ሚስጥር እስከ መጨረሻ መጠበቅ ሲገባቸው ለርካሽ ገበያ አቅርበዋል ሲልም
በአቶ ጌታቸው ላይ ክሱን አሰምቷል። የፕሬዝደንት ጽሕፈት ቤቱን መግለጫ ተከትሎ ወዲያውኑ ምላሽ የሰጡት አቶ ጌታቸው ረዳም የተጠናውን ጥናት ተንተርሶ ወደ እርምጃ እንደማይገባ ስላወቅኩኝ ወደሚመለከተው የበላይ አካል መረጃውን ልኬዋለሁ ሲሉ አስታውቀዋል። አቶ ጌታቸው በጀነራል ታደሰ ጽሕፈት ቤት እንደተባለው መረጃውን ለማህበራዊ ሚዲያ በትኛለሁ ያሉበት ሁኔታ አልታየም። ሰነዱ በማን በኩል ሾለከ የሚለውም ጉዳይ እንደዚሁ እያወዛገበ ነው። አሁን እያነጋገረ ያለው ሁለቱን አካላት ከመቀሌ አዲስ አበባ እያወዛገበ ያለው ይኸው ጥብቅ ሚስጥር ተብሎ የቆየው መረጃም ምንድነው የሚለው ነው። ነገሩ ባለፉት ዓመታት በትግራይ ስልጣንን ተገን በማድረግ ተሰሩ የተባሉትን ወንጀሎች ይመለከታል። የወንጀሎቹ አንዳንዶቹ ባህሪያት ዓለም አቀፍ ባህሪያት ያላቸው ሆኖም ይታያሉ። በርካታ ባለስልጣናትና ወታደራዊ አመራሮችንም ጭምር ይዳሰሳሉ። አንገብጋቢው ነጥብ ያለውም እዚሁ ጋር ነው። የማህበራዊ ሚዲያ ሲሳይ ሆነ የተባለው ሰነድ በወንጀሎች ላይ የተካሄደ ጥልቅ ጥናት ነው። በዚያው በትግራይ ጀነራሎችን፣ ሌሎች ከፍተኛ ወታደራዊ አመራሮችን፣ ባለሀብቶችንና የመሳሰሉትን በስም ጠቅሶ ይፋ የሆነ መረጃ ነው። መረጃው እንዲሁ ተራ መረጃ ሳይሆን አቶ ጌታቸው የትግራይ ጊዜያዊ አስተዳደር በነበሩበት ወቅት በጥልቀት የተጠናና በሰነድ መልኩ ጭምር የተሰነደ ነው። 64 ገጾችን አካቷል። በአራት ክፍሎችም ተከፋፍሏል። በሰነዱ በተጠቀሰው የወንጀል ተግባራት ተሳታፊ ናቸው የተባሉት በሰራዊት አመራር ላይ የነበሩ የጀነራልነት ማዕረግ ካላቸው ከፍተኛ ወታደራዊ መኮንኖች እስከ ታችኛው የመንግስት መዋቅር ቀበሌ አመራር ያሉ አስተዳዳሪዎች፣ ነጋዴዎች ናቸው። በዚሁ ሰነድ ውስጥ 231 ተጠርጣሪዎች በስምና አድራሻቸው የተጠቀሰ መሆኑም ታውቋል። በዚሁ ሾለከ በተባለው ሰነድ የተዘረዘሩ የወንጀል አይነቶችም አሉ። በኤርትራውያን ላይ የተፈጸሙ ወንጀሎችም ጭምር ተካተው ታይተዋል። በዚያው በትግራይ ያለው የህወሓት ጀነራሎችና ሌሎች የበታች ወታደራዊ አመራሮች ጭምር በስፋት ተሳትፎበታል የተባለ በብዛት ኤርትራውያንን ሰለባ ያደረገ የሰዎች ዝውውር ነው። ይሄኛው ባለም አቀፍ ወንጀልነት ጭምር የሚታይ ነው። ከህገወጥ የሰዎች ዝውውር በተጨማሪ ሰው ማፈንና መሰወር፣ ኃላፊነትን ባልተገባ መንገድ በመጠቀም መኒ ላውንደሪንግ የሚባለውና ባለም አቀፍ ወንጀልነት የሚታወቀው በወንጀል የተገኘን ገንዘብ ህጋዊ አስመስሎ ማዘዋወር፣ ስልጣንን ያላግባብ በመጠቀም ስራ ምቹ ባልሆነ መንገድ መምራት የሚሉት ይገኙበታል። የሰዎች ህገወጥ ዝውውርን በተመለከተ አቶ ጌታቸው በቅርቡ ከፋና ቴሌቪዥን ጋር በነበራቸው ረዘም ያለ ቃለ ምልልስ ኤርትራውያኑ ስደተኞች የዚህ ወንጀል ሰለባ መሆናቸውን ያመለከቱ ሲሆን ይኸው ሚስጥራዊ ሰነድም በተመሳሳይ መልኩ ጉዳዩን የሚዘረዝር መሆኑ ነው የታወቀው። በሌላ መረጃ ቱርካዊው የቴክኖሎጂ ኩባንያ መስራች ቦሌ ኤርፖርት ላይ እንደታሰረና ከሀገር እንዳይወጣ እንደታገደ ተሰማ። ኤምሬ ቫሎር የዛሬ 6 ዓመት በአሜሪካ ካሊፎርኒያ ግዛት ውስጥ በሚገኘው የቴክኖሎጂ ማዕከል ሲሊከን ቫሊ ውስጥ በጎግል ኩባንያ የነበረውን ከፍተኛ ስራ በመተው አፍሪካ ወደ ሲሊከን ቫሊ የተባለውን ለትርፍ ያልተቋቋመ የቴክኖሎጂ ድርጅት ለመመስረት ወደ ኢትዮጵያ መምጣቱን ይናገራል። ብሩህ አእምሮ ያላቸው አፍሪካውያን ላይ ገንዘብ ፈሰስ በማድረግ ለማሰልጠን አፍሪካን ሲያስብ ኢትዮጵያን ደግሞ መዳረሻው አደረገ። ድርጅቱ በ4 ሚሊዮን ዶላር ኢንቨስትመንት የአፍሪካን ትልቁን የሶፍትዌር ኢንጂነሪንግ ተቋም መመስረቱን እንዲሁም 600 ኢትዮጵያውያንን ጨምሮ 800 አፍሪካውያንን በሙያው ማሰልጠኑን ይገልጻል። ከነዚህም ውስጥ 80 የሚሆኑት አሁን ላይ እንደ ጉግል፣ ብሉምበርግና አማዞን ባሉ ኩባንያዎች ውስጥ ተቀጥረው ይሰራሉ። ይሁንና ይህ ድርጅት በቅርብ ዓመታት በለስ የቀኑ አይመስልም። በተለይ ለጋሽ ድርጅቶች በመቀነሳቸውና በሀገር ውስጥ ድጋፍ ማግኘት ባለመቻሉም። በዚህ ሁሉ መሃል የኢትዮጵያ መንግስትና ሀገር ውስጥ ያሉ ባለሀብቶች ምንም ድጋፍ እንዳላደረጉለት የሚገልጸው ኤምሬ ቫሎር ከዛሬ ወር ገደማ ጀምሮ ማስፈራሪያ ይደርሰው እንደጀመረ የሊንክድ ኢን አካውንቱ ላይ ያቀረበው መረጃ ያሳያል። ፖሊሶች ቤት የመተው ሊያስቆሙኝ ሞከሩ፣ እኔ ግን ተስፋ አልቆረጥኩም ነበር። ትናንትና ደግሞ ወደ ሩዋንዳ ልበርስል በኤርፖርት ለእስር ተዳርጌ እንዳልጓዝ ተከልክያለሁ የሚለው ግለሰቡ በወቅቱ ህጋዊ ፓስፖርትና ቪዛ እንደነበረው ይገልጻል። ወደ ኢሚግሬሽን ክፍል ተወስጄ ክስ ስላለብህ መውጣት አትችልም ተባልኩ። ካለምንም ዝርዝር መረጃ ቅድመ ማስጠንቀቂያና መብት ተከለከልኩ የሚለው ግለሰቡ የቱርክ ዜግነትና የአሜሪካ የመኖሪያ ፈቃድ እንዳለው ተናግሯል። አክሎም ይህ እኔ ላይ ከደረሰ
የሀገሪቱ ዜጎች ላይ ምን እየደረሰ እንደሆነ ማሰብ ነው በማለት ወደ ኢትዮጵያ የሚሄዱ ሌሎች ድርጅቶችን ሁለት ያስቡበት የሚል ምክር አዘል መልእክት አጋርቷል። በዚህ ዙሪያ ከኢሚግሬሽን መረጃ ለማሰባሰብ ብንሞክርም አልተሳካም። ነገር ግን ግለሰቡ በኢትዮጵያ ያለውን ድርጅቱን በመዝጋት ወደ ሩዋንዳ ለማዞር አስቦ እንደነበር ሸጋ ሚዲያ የዛሬ ወር ገደማ ዘግቦ ነበር። በዚህ ዘገባ ላይ እንደተጠቀሰው ለዚህ ወደ ሌላ ሀገር የመሄድ እርምጃ እንደ ምክንያት ተብሎ የተጠቀሰው ድርጅቱ ከአብርሆት ላይብራሪ ጋር የገባበት የገንዘብ ውዝግብና የድጋፍ ማጣት ነበር። ይህ ለትርፍ ያልተቋቋመ ድርጅት የዛሬ 2 ዓመት ከጎግል ኩባንያ ባገኘው ድጋፍ ጋና ውስጥ አዲስ ቅርንጫፍ ከፍቷል። በሌላ መረጃ በመቶ ሺዎች የሚቆጠሩ ኢትዮጵያውያን የሚሳተፉበት የተቃውሞ የበይነ መረብ ትዕይንተ ህዝብ ሊዘጋጅ መሆኑ ታወቀ። ጦርነት ይቁም ሰላም ይምጣ በሚል ርዕስ የመቶ ሺዎች የተቃውሞ ትዕይንተ ህዝብ በበይነ መረብ አደባባይ ሊካሄድ መሆኑ ታወቀ። በንጹሃን ላይ የደረሰ ያለውን ጭፍጨፋ የሚቃወምና በአይነቱ የተለየ ታላቅ የተቃውሞ ትዕይንተ ህዝብ ለማካሄድ እየተዘጋጀን ነው በማለት የአብሮነት ኢትዮጵያ ለሚዲያችን የላከው መግለጫ ይጠቁማል። ትዕይንተ ህዝቡ የሚካሄደው ጁን 7 ነው። የአጀንዳው የጋራ ባለቤትና ተባባሪ የመሆን ፍላጎት ባላቸው በርካታ መገናኛ ብዙሃን በመላው ዓለም ለሚገኘው ኢትዮጵያዊ በቀጥታ ስርጭት ይተላለፋል ተብሏል። በዚህ ኢትዮጵያውያን የብሔር የሃይማኖትና የርዕዮተ ዓለም ልዩነት ሳያግዳቸው በጋራ በሚታደሙበት የበይነ መረብ የተቃውሞ ትዕይንተ ህዝብ ላይ በወቅቱ የተቃውሞ ትግል የመሪነት ወይም የጎላ የተሳትፎ ሚና ያላቸውና የተለዩ የፖለቲካ አመለካከቶችንና ማህበረሰቦችን የሚወክሉ 15 ታዋቂ ሰዎች ተገኝተው ለህዝቡ የቀጥታ ንግግር ያደርጋሉ የሚለው መግለጫው ንግግር እንዲያደርጉ የሚጋበዙት ታዋቂ ሰዎች የሀገሪቱን የወደፊት ዕጣ ፈንታ በመወሰን ረገድ የጎላ ሚና የሚኖራቸውና በአሁኑ ወቅት በሰላማዊ ወይም በትጥቅ ትግል ተሳትፎ ያላቸው ሰዎች ይሆናሉ ይላል። አክሎም ንግግር የሚያደርጉበት ርዕሰ ጉዳይም በሀገራችን ጦርነት ሊቆም አገዛዝነት ሊያበቃና ዘላቂ ሰላም ሊመጣ እንዴት ይቻላል በሚለው ወቅታዊ ጥያቄ ዙሪያ ይሆናል። በዚህ ትዕይንተ ህዝብ ተቃውሞ የሚቀርብበት አገዛዙም ፈቃደኝነቱና ድፍረቱ ካለው በትዕይንተ ህዝቡ ላይ ተገኝቶ አቋሙን እንዲገልጽ ይጋበዛል በማለት መግለጫው ዓላማውን ያብራራል። የትዕይንተ ህዝቡ መሰረታዊ ዓላማ ተብለው የተዘረዘሩት የኢትዮጵያ ህዝብ የመንግስትን የጦረኝነት አካሄድ ምን ያህል አምርሮ እንደሚቃወምና ዘላቂ ሰላም እንዲመጣ እንደሚፈልግ በተግባር ለማሳየት መንግስት የህዝቡን ሰላማዊ የተቃውሞ እንቅስቃሴ በተለመደ ያፈና ድርጊት አዳፍኖ ሊያስቀረው እንደማይችል በተግባር ለማሳየት ተቃዋሚ ኃይሎች በልዩነቶቻቸው ላይ ከማተኮር ይልቅ ብሔር ተሻጋሪ የሆነ ትብብር ፈጥረው ህዝቡን በጋራና በብቃት አታግለው ለአሸናፊነት መብቃት የሚችሉበት እድል መኖሩን ለማሳየት በሀገራችን የሚዲያ የቀጥታ ስርጭት ታሪክ ለመጀመሪያ ጊዜ ትዕይንተ ህዝቡን በመቶ ሺዎች የሚቆጠሩ ኢትዮጵያውያን በአንድ ጊዜና በቀጥታ እንዲታደሙ በማድረግ አዲስና ተከታታይነት ያለው አገዛዝ አንቀጥቅጥ የሆነ የሰላማዊ ትግል ተነሳሽነት በህዝቡ ውስጥ ለመፍጠር ነው ብሏል። የዚህን በአይነቱ አዲስና ልዩ የሆነ ነው በተባለለት የትግል ስልት ጠቀሜታውን በመገንዘብ በሀገር ውስጥና በመላው ዓለም የሚገኘው ኢትዮጵያዊ የትዕይንተ ህዝቡን የቀጥታ ስርጭት በያለበት ሆኖ በመሳተፍ ተቃውሞውን እንዲገልጽ መጋበዙ ታውቋል። ህዝብ በትዕይንተ ህዝቡ እንዲሳተፍ የሚፈለገው በዩቲዩብ ወይም የረምብል የቀጥታ ስርጭት ላይ መሆኑ የተጠቆመ ሲሆን መገናኛ ብዙሃን ትዕይንተ ህዝቡን በዩቲዩብ ወይም በራምብል በቀጥታ በማሰራጨትና አድማጮቻቸው የቀጥታ ስርጭቱን እንዲከታተሉ አስቀድሞ በስፋት በመቀስቀስ ዝግጅቱ ላይ እንዲሳተፉ ተጋብዘዋል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው ሰላም።